የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ትላንትና የግድያ ሙከራ ለማድረግ ወደ ፍሎሪዳ የሚገኘው ቤታቸው ዘው ብሎ የገባው ሰው ምንድነው ዓላማው? ለመሆኑ ትራምፕ ላይ እንዲህ የተደጋገመ የግድያ ሙከራስ ለምን ያጋጥማል? ይህን ጉዳይ እንመልከት እስቲ። በዶናልድ ትራምፕ ላይ የሚደረጉ የግድያ ሙከራዎች ወይም ጥቃት መንስኤዎች ውስብስብና ዘርፈ ብዙ ናቸው። እነዚህ ብዙ ጊዜ በተለይ ደግሞ ከግለሰባዊና ከፖለቲካዊ ከማህበራዊ ሁኔታ ጋር ይያያዛሉ። ትራምፕ እንግዲህ በርካታ ጠላቶች እንዳላቸው ሁሉ በርካታ ደጋፊ ወዳጆችም አሏቸው፣ በሐሳባቸው በአመለካከታቸው። እናም ይሄ ሰው እንግዲህ ከመረጃው በመነሳት ለምን እንዲህ ሊያደርግ ፈለገ፣ የግድያ ሙከራውን እንዴት ሊያደርግ ቻለ የሚሉ 4 ነጥቦችን እንገልጻለን። የመጀመሪያው እንግዲህ ከፍተኛ የፖለቲካ ዋልታ ረገጥነት ነው። በአሁኑ ወቅት እንግዲህ በአሜሪካ ፖለቲካ ውስጥ ያለው ልዩነት በጣም እየከረረ ነው። የትራምፕ ደጋፊዎች ዘንድ እጅግ የሚወደዱ ቢሆኑም በደጋፊዎቻቸው ዘንድ የሚከበሩ የሚወደዱ ሰው ቢሆኑም በተቃራኒው ደግሞ በፖሊሲዎቻቸውና በንግግሮቻቸው ምክንያት ክፉኛ የሚጠሏቸው ወገኖች አሉ። ይህ ከፍተኛ ጥላቻ አንዳንድ ግለሰቦችን ወደ ግጭት እንዲያዘነብሉ ሊያደርጋቸው ይችላል ተብሎ ይታሰባል። ይህኛው የመጀመሪያው ምክንያት ነው። ሁለተኛው አወዛጋቢ ስብዕና ንግግሮች ናቸው። አወዛጋቢው ስብዕናና ንግግሮቻቸው ምንድን ናቸው? በተለይ ትራምፕ በንግግሮቻቸው ግልጽና ጠንከር ያሉ ቃላትን ይጠቀማሉ። በተለይ ወደ ኋላ ይሉም ሲናገሩ፣ ይሄ ደግሞ አንዳንዴ በደጋፊዎቻቸውና በተቃዋሚዎቻቸው መካከል ውጥረትን ይፈጥራል። አንዳንዶች የእርሳቸው መኖር ወይም ዳግም መመረጥ እንደ ስጋት ስለሚቆጥሩት ያንን ለማስቆም በሚል የተሳሳተ አስተሳሰብ ወይም ወደ ጥቃት ሊገፋፉ ይችላሉ የሚል መላምት አለ። ምክንያቱም ሰውየው ግልጽና ቀጥተኛ ናቸው። ሶስተኛው የግለሰቦች የስነ ልቦና ሁኔታ ነው። እንግዲህ እዚህ ጋር የምንመለከተው በብዙ አጋጣሚዎች እንዲህ ያሉ ጥቃቶች የሚፈጸሙት በተለይ ደግሞ የተዛባ አመለካከት፣ የተዛባ የስነ ልቦና ቀውስ ያለባቸው ሰዎች ናቸው። እንግዲህ ሰውየው ነዳጅና ሽጉጥ ይዞ ሄደን የተባለው ጥፋቱን ከፈጸመ በኋላ መረጃ ለማጥፋት ማለት ነው። እንግዲህ የትራምፕ አስተዳደር የእሳቸው መኖሪያ ቤትን ያህል ነገር ትልቅ ጥበቃ ያለበት አካባቢ ሄዶ ማስረጃ አጥፍቶ ብዙ ነገር አድርጎል መምጣት ማሰብ በተለይ በልዕለ ኃያሏ አሜሪካ ውስጥ ከባድ ነገር ይመስላልና ይህም የአእምሮ ትክክለኝነትን አጠራጣሪ እንዲያደርግ ያደርገዋል። ምክንያቱም የሚሞከር አይደለም። ይሄ ብዙዎቹ ደግሞ ታዋቂ ለመሆን መፈለግ ወይም በራሳቸው ዓለም ውስጥ ለሚያምኑበት ዓላማ ሲሉ ራሳቸውን መስዋዕትነት ለማድረግ የሚነሱ ግለሰቦች አሉ። በተለይ በአንዳንድ ፖለቲካዊ ጉዳዮችና በአንዳንድ በታዋቂ ሰዎች ለመታወቅ የሚጥሩ በርካቶች ናቸውና። አራተኛው የጦር መሳሪያ አቅርቦት ነው። በአሜሪካ ውስጥ እንግዲህ የጦር መሳሪያ በቀላሉ መገኘቱ ማንኛውም የፖለቲካ ቅሬታ ያለው ወይም አእምሯዊ መረጋጋት የሌለው ሰው እንዲህ ያሉ አደገኛ ሙከራዎችን እንዲያደርግ ምቹ ሁኔታ ይፈጥራል። ስለዚህ እንደዚህ ያሉ አስቸጋሪ ሁኔታዎች ይኖራሉ ማለት ነውና አገሪቱ ላይ በቀላሉ መሪዎችን፣ በቀላሉ ግለሰቦችን፣ ትምህርት ቤቶችን፣ ተቋማት ላይ ሄዶ ጥቃት ለማድረስ ምቹ ሁኔታን ይፈጥራል የጦር መሳሪያ በቀላሉ መገኘቱና ምናልባት እነዚህ ከመረጃው ተነስተን የሰጠናቸው መላምቶች ናቸው እንጂ የደህንነት ተቋማት እንደ ሴክሬት ሰርቪስ ያሉ እነዚህ ጥቃቶችን ለመከላከል ጥብቅ መረጃዎችን ያወጣሉ። በተለይ ደግሞ ጥበቃ ያደርጋሉ። የፖለቲካ ውጥረትና የማህበራዊ ሚዲያ ቅስቀሳዎች ስጋቱን ከፍ አድርገውታል እንደዚህ ያሉ ነገሮችን። እናም እንግዲህ ከዚህ መረጃ በመነሳት ይህንን መላምት ታስቀምጥልኛ። እናንተ ግን ምናልባትም ሙሉ መረጃውን በቀጣይ ደግሞ ከዚህ ዘገባ በኋላ የምናደርሳችሁ ነው የሚሆነው። እንዴት ተፈጠረ፣ እንዴት ነበር ወደዛ ያቀናው፣ የአካባቢው ፖሊሶች የወሰዱት እርምጃ ምን ይመስላል የሚለውን እንደሚከተለው አዘጋጅተናል። ተከታተሉን፣ አብራችሁን ቆዩ። በፍሎሪዳ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ የገባው ግለሰብ መገደሉን የደህንነት መስሪያ ቤት አስታወቀ። ለመሆኑ የሰውየው ፍላጎት ምንድን ነው? ወደ ትራምፕ መኖሪያ ቤትስ እንዴት ገባ? ጉዳዩን ወደ እናንተ ይዘነው ቀርበናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የዕለቱ መረጃዎቻችንን ይዘን ቀርበናል። አብራችሁን ቆዩም። ወደ ዜናው አለፍን። አንድ የታጠቀ ሰው በፍሎሪዳ ወደሚገኘው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የማር-አ-ላጎ መኖሪያ ቤት
ከገባ በኋላ በጥይት ተመቶ መሞቱን የአገሪቱም የደህንነት መስሪያ ቤት አስታውቋል። ባለሥልጣናቱ ግለሰቡ በደህንነት አባላት እንዲቆም ተደርጎ ሲተኮስበት ሽጉጥና የነዳጅ ቆርቆሮም ይዞ እንደነበረ ተገልጿል። ጉዳዩ የተከሰተው እሁድ ማለዳ ሲሆን ፕሬዚዳንት ትራምፕ በዋሽንግተን ዲሲ ነበሩ ተብሏል። ደግነቱ በቦታው አለመኖራቸውና ሁኔታውን በቅርበት አለመከታተላቸው ነው። የቢቢሲ የአማርኛ አጋር የሆነው ሲቢኤስ ተጠርጣሪው ግለሰብ ኦስቲን ቲማርቲ የሚባል መሆኑን በሰሜን ኮሎራይና በምትገኘው ካሜሮን መወለዱ ተዘግቧል። በሰሜን ኮሎራይና የሚኖሩ ቤተሰቦቹ እሁድ ጠዋት ላይ እንደጠፋ ለፖሊስ እንዳስታወቁና በተለይ ደግሞ የሙር ካውንቲ ፖሊስ ለቢቢሲ መግለጹም ተሰምቷል። ቤተሰቦቹ ልጃችን ጠፍቷል ቢሉም ልጃቸው ግን ወደ ትራምፕ ቤት አቀንቶ ነበረ። የጠፉ ሰዎች መረጃም ከዚያን ጊዜ ጀምሮ ለፌዴራል ባለስልጣናት ተላልፎ መሰጠቱን ለፖሊስ አስታውቋል። ፖሊስ ማርቲንን በተመለከተ ከዚህ በፊት ምንም አይነት መረጃ እንዳልነበረው የገለጸ ሲሆን በፍሎሪዳ እየተካሄደ ባለው ምርመራ ውስጥ እንዳልተሳተፈ አስታውቋል። ባለስልጣናት ሽጉጡን ከኖርዝ ካሮላይና ወደ ፍሎሪዳ በሚያመጣበት ወቅት ገዝቶት እንደሆነ እያጣሩ መሆኑን ሲቢኤስ ዘግቧል። የደህንነት ሰራተኞች ዛሬ ጠዋት በማር አላጎ ጥበቃ በሚደረግለት ስፍራም ወደ ውስጥ ያለ ፈቃድ የገባው ግለሰብን ከተመለከቱ በኋላ ተኩሰውበታል። እንደ ኤጀንሲው ቃል አቀባይ አንቶኒም ከሆነ በኤክስ ገጻቸው ላይ ይህንን አጋርተዋል። ተጠርጣሪው በማር አላጎ ሰሜናዊ በር አጠገብ ሽጉጥና የነዳጅ ቆርቆሮ ይዞ ታይቷል ይላሉ። በኤጀንሲው መግለጫም እንደተገለጸው የፓልም ቢች ካውንቲ ፖሊስ ሪክ ብራድሻው እንደተናገሩት ግለሰቡ ትዕዛዝ አልቀበልም በማለቱ ተተኩሶበት ተገሏል። እኛ ያልነው ዕቃዎቹን ጣል ብቻ ነው፣ ይህም ማለት የነዳጅ ቆርቆሮንና ሽጉጡን ማለት ነው ሲሉ ብራይድ ለጋዜጠኞች ተናግረዋል። በዚህ ጊዜ የነዳጅ ቆርቆሮን ካስቀመጠ በኋላ ሽጉጥ ለመተኮስ አነጣጠረ ብለዋል። በዚያን ጊዜ የደህንነት ባልደረቦች ስጋቱን ለማስወገድ ተኩሰዋል ሲሉ ሁኔታውን አብራርተዋል። ፖሊሶቹ ካሜራ በልብሳቸው ላይ የተገጠመ መሆኑንና ምንም አይነት ጉዳት የደረሰበት የሕግ አስከባሪ እንደሌለ ጨምረው ተናግረዋል። ብራድሻው የተጠርጣሪው ሽጉጥ ተቀባብሎ እንደሆነ እንደማያውቁም ይህም የምርመራ አካል እንደሚሆን ተናግረዋል። የአሜሪካ ደህንነት መስሪያ ቤት ዳይሬክተር ሺንኩራን እሁድ ዕለት ከድርጊቱ በኋላ ወደ ፍሎሪዳ መጓዛቸውን ኤጀንሲው በመግለጫው ላይ ጠቅሷል። ማር-አላጎ የሚገኘው የጸጥታ ሁኔታ እጅግ በጣም ጥብቅ ሲሆን የአካባቢው የፓልም ቢች ፖሊሶች ከውጭ የደህንነት ሰራተኞች ደግሞ የመኖሪያ ቤት ግቢውን በንቃት ይጠበቃል። የዶናልድ ትራምፕ ቤት ጎብኚዎች እንዲሁ መኪኖቻቸውና ቦርሳዎቻቸው በአነፍናፊ ውሾችና በኤክስሬ ማሽን የታገዘ ፍተሻ ይደረግላቸዋል። ትራምፕ ከዚህ በፊትም በርካታ የግድያ ሴራዎች ወይም ሙከራዎች ኢላማ ሆነው ያውቃሉ።